ይላል ሰሎሞን መኃልየ ሰሎሞን ምዕራፍ 4 ላይ ሲናገር ወዳጅ ሆይ በላይሽ ላይ ምንም ነውር የለብሽ። ነው ስለሌለባት ድንግል ማርያም አበባ ትባላለች። የሱፍ አበባ ላይ ብላለች አይደል እመቤታችን? የሱፍ አበባ በጠባዩ ምን አይነት መሰላችሁ? ፀሐይን ብርሃን የሚከተል እና እመቤታችን በቂ መሶብ ናት። እውነት ዓለም ቢበላ የማትጎል መሶብ እመቤታችን። የገጠር ሰው እንጀራ በልቶ ምንድን ነው የሚያደርገው? መሶብ አድርጎ ስሞን የሚያለ አብርሃም ውሸት ዋሽቷል፣ በዛም ዋሽቷል። በልቤ ላይ ተነበበ ልጅሽ፣ አሁን ስሜ ተጠርቷል በልጅሽ። ሶስተኛ እመቤታችን ቅድስት ድንግል ማርያም ለምንድን ነው ጽጌ የምንላት አበባ የምንላት? ለምንድን ነው አበባ? ፍሬን ይዛ ስለመጣች ነው። ፍሬን ይዛ ስለመጣች ለዚያው ዓለምን ሁሉ የሚያጠግብ ፍሬ። አበባን ተከትሎ ምን ይመጣል? ፍሬ። መኃልየ ሰሎሞን ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል ላንብብላችሁ። እስመናሁ ክረምት ሀለፈ ወዝናምኒ ገብአ ገሬሁ የአስተራየ በውስተ ምድርነ ጊዜ ገሚድ በጽሐ። አያችሁ፣ እነሆ ክረምቱ አልፎ ሄደ፣ አበባውን በምድራችን ላይ ታየ፣ ወይኑን ቆርጠን የምንበላበት ጊዜ ደረሳል። ቆርጠን አበባ ታያለና ቆርጠን የምንበላበት ጊዜ ደረሰ ብሎ ፍሬን አስከተለ። አበባን ፍሬ ይከተለዋል። ድንግል ማርያም አበባ ናት፣ ልጇ ደግሞ የሕይወት ፍሬ ነው። ስለዚህ እመቤታችን የሕይወትን ፍሬ ስላፈራችልን አበባ ትባላል። የሕይወትን ፍሬ ባቄላ ካበበ ምን ትጠብቃላችሁ? የባቄላ እሸት አይደለም። በቆሎ ከዘረዘረ ምን ትጠብቃላችሁ? የበቆሎ እሸት። ድንግል ማርያም አበባ ከሆነች ምን እንጠብቃለን? ፍሬ ኢየሱስ ክርስቶስ እንጠብቃለን። ስለዚህ ድንግል ማርያም አፈራችልን። በእውነት ፍሬ ቢስ ለሆነው ዓለም ፍሬ ይዛለት መጥተን ያ ፍሬ ሳሌት ያለ ነው። ለዚህ እኮ ነው አባ ጊዮርጊስ ያመሰግናታል እንደዚህ ብሎ እጸፎይ እንከ እሰመየኪ፣ አንቺ እመቤቴ ቅድስት ድንግል ማርያም የበረሃ እንኮይ ብዬሻለሁ ይላል። የበረሃ እንኮይ ብዬሻለሁ ከመኮይ ውስተ ጽወ ገዳም በማእከለ አኀው፣ በምድረ በዳ መካከል አፍርቶ እንደተገኘ እንኮይ አንቺ እንደዚያ ነሽ። መዓዛ ድንግልናኪ ምእዞ ለአንፌ፣ የድንግልናሽ መዓዛ ለአፍንጫዬ በጎ መዓዛ ሆነ። ወፍሬ ከርስኪ ጥዑም ለጉሬ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ለጉሮሮዬ ጣፈጠኝ። ታሕተ ጽላሎቱ ፈተቆ ነበርኩ የሚለውን ይዝና ከጥላሽ በፍቅር እየሳሳሁ እጠጋለሁ። ድንግል ማርያም ያፈራችው ፍሬ ወፎች ለቅመውት የሚሞቱበት ፍሬ አይደለም። ወይበልዐሁ አዕዋፈ ሰማይ ወኢይመውታ፣ ድንግል ማርያም ያፈራችውን የሕይወት ፍሬ አዕዋፍ በልተውት አይሞቱም። ወፍ የተባሉ ማለት የእኛ ነፍስ ነች። እንኳን የበሉት ቃሉን የሰሙት ሞት አይቀምሱ። አማን አማን እብለክሙ ዘዐቀበ ቃሌ ኢይጥዕሞ ለሞት፣ እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር እሱ ሞትን አይቀምስም ብሏል ዮሐንስ ወንጌል ምዕራፍ 8። ቃሌን የሚጠብቅ ቢኖር እሱ ሞትን አይቀምስም። እና እመቤታችን በቂ መሶብ ናት። እውነት ዓለም ቢበላ የማትጎል መሶብ እመቤታችን ናት። ስለዚህ አባ ጊዮርጊስ በሰዓታቱ ሲያመሰግናት ምን ያለ? ከርስኪ መሶብ ፍሬ ማኅፀንኪ ልሁ ለይለቅፎ እደኪሩ ለዘይበልዖ በአቢ ያጸግቦ ለርሁ። ድንግል ማርያም ሆይ ማኅፀንሽ መሶብ ነው። ማኅፀንሽ መሶብ ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ ደግሞ ኪሩብ የማይዳስሰው እሳት የሆነ የሕይወት እንጀራ ነው። ኪሩብ ሊዳስሰው መቼም እሳት የሆነ የሕይወት እንጀራ ነው። በማመን ለሚቀበለው ደግሞ የተራበውን የሚያጠግብ ነው። ስለዚህ ከርስኪ መሶብ ፍሬ ማኅፀንኪ ልሁ፣ ማኅፀንሽ መሶብ ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ ደግሞ እሳት የሆነ የሕይወት እሳት የሆነ እንጀራ ነው ብሎ ነግሮናል። ስለዚህ እመቤታችን ቅድስት ድንግል ማርያም ፍሬ ቢስ ለሆነው ዓለም ፍሬ ይዛለት መጣች። ትናንት ብቻ አይደለም ዛሬም ለፍሬ ቢስነታችን የምትጠቅመን አበባ ናት። እውነቴን ነው የምነግርህ። ፍሬ ቢስ ለሆነ ሰው ሁሉ በጸሎቷ ለፍሬ እንዲበቃ ታደርገዋለች። እሷን ከመሃል አድርጎ ከቦ የጸለየ ሁሉ የመንፈስ ቅዱስን እሸት ይበላል። እውነቴን ነው የምነግርህ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስታነቡ እስከ ቁጥር 13 ስታነቡ ሐዋርያትም ከኢየሱስ እናት ከድንግል ማርያም ጋር ለጸሎት ምን ይሉ ነበር ይላል? ይተጉ ነበር። እሷን ይዘው ሲተጉ ምን መጣ? መንፈስ ቅዱስ አደረባቸው። በመንፈስ ቅዱስ ማደር ምክንያት ስንት ሰው አሳመኑ? 3000 ሰው ስላሳመነ በዓሉ ምን ሆነ? በዓለ ሰዊት ማለት ምን ማለት ነው? የእሸት በዓል ማለት የእሸት በዓል ነው። ለምን የእሸት በዓል የተባለው? ቤተ ክርስቲያን መጀመሪያ የምእመን 3000 የምእመን እሸት ስለቀመሰች የመንፈስ ቅዱስን አዝመራ የቀመሰችው መንፈስ ቅዱስ የወረደለት ነው። ፍሬ የተገኘ ፍሬ ቢስ የነበረው ጴጥሮስ ድንግል ማርያምን ከመሃል አድርጎ ተጠግቶ ሲጸልይ እሱ ራሱ 3000 ሰው አፈራ። ፍሬ ቢስ የሆነ ሰው ድንግል ማርያምን ከቦ ልጇን ሊቀ ካህናትና ንጉሥ አድርጎ ከጸለየ ለፍሬ ይበቃል። እና ድንግል ማርያም አበባ ናት፣ ልጇ ደግሞ ፍሬ ነው። ፍሬውን የበሉ ደግሞ ሕይወት ያገኛሉ። ፍሬን ላፈራችልን ለድንግል ማርያም
ክብር ምስጋና ይገባል። የሀገራችን ገበሬ ፈሪሃ እግዚአብሔር ያለው ነው። የገጠር ሰው እንጀራ በልቶ ምንድን ነው የሚያደርገው? መሶብ አርጎ ስሞን የሚያነሱ መሶብ አክብሮን የሚያነሱ። ከተማ ሰው መሶብን የለም ነገሩ ፍሬ ነው። በጣም መሶብ የሚስብ የሚያከብር ነው በእውነት ይገጠር። ይህ እኮ ዝም ብሎ የመጣ አይደለም። ከድንግል ማርያም መሶብነት የመጣ እያንዳንዱን ነገር በባህል አስገብተው እየኖሩት እና ድንግል ማርያም መሶባችን ናት። አበባ የተባለችው ፍሬ ይዛ ስለመጣች ነው። እግዚአብሔር በእናቱ በድንግል ማርያም ፍሬ ለማፍራት ያበቃል። ስንተኛ ነው ያየነው? ሶስተኛ። አራተኛ ድንግል ማርያም ለምንድን ነው አበባ የምትባለው? አበባ ይወደዳል አይደለም? እመቤታችን የማይወዳት የለም። በእውነት የሚወደድ ባልነት አለ። ፍቅሯ በጠባዩ የሚስብ ነው የእመቤታችን ፍቅር። ሰው ዲያብሎስ ልቡናውን ካላወረው በቀር የድንግል ማርያም ውበት የማይሰበው ሰው የለም። መልካም ውበቷ ማለት ነው። እግሯ ውብ ነው። ድንግልናዋ ውብ ነው። ንጽሕናዋ ውብ ነው። ርኅራኄዋ ውብ ነው። ሃይማኖቷ ውብ ነው። ትህትናዋ ውብ ነው። ልቅም ያለች ነውር የሌለባት ተወዳጅ ድንግል ማርያም ነው። እንደ ድንግል ማርያም መወደድ ያለው የለም። በእውነት መወደድ ያለው እና እግዚአብሔርን የሳበው የማን ውበት ነው? እስኪ ንገሩ። እግዚአብሔር ለአብርሃም ተገልጦ ምን እንዳለ ሰምታችሁታል? ምንድን ነው ያለ? የአብርሃም ውበት ስቦት አይደለም። እግዚአብሔር መጥቶ ከማን ቤት ነው ያደረው? ከእግዚአብሔር አንድ ጥሩ ሰው አግኝቶ አብርሃም ከጣዖት የመጣው ጥሩ ሰው ስላገኘ እግዚአብሔር ይህም ሁሉ ሰማይ ወርዶ ከአብርሃም ድንኳን ሲገባ ላያችሁት አይታችሁታል። እግዚአብሔር አንድ ጥሩ ሰው ካገኘ ወደዚያ ቤት ይመጣል። የአብርሃም ውበት ከሳበው እግዚአብሔር ውሸት ዋሽቶ እኮ ያውቃል። አብርሃም አባ ጊዮርጊስ የሚለው ነገር አለ። እንደዚህ ምን አባቶችን መንቀፈል አይደለም። አብርሃም ውሸት ዋሽቷል። ለሰም በዛም ዋሽቷል። ምን ብሎ ነው ዋሽ? አራር ምንድን ምን ናት ነው ያለ? እህቴ ናት ብሏል። ሚስቱ ናት። በምስጢር ቢረቀቅም ምን ቢልም በቦታው ይተረጎማል። ዙሮ ዋሽቷል። ውሸት ደግሞ ያመጣ ራሱ። አብርሃም እግዚአብሔር አትሂድ ወዳለው ሀገር ሄዷል አይደል? የት ሄዷል? ግብፅ አትሂድ ብሎት ነበር። ሄዷል። አብርሃም ከገረዱ ወልዷል። አደ ሁሉ ቢያደርግም ግን ንስሐ ስለገባ ዘመዶቹን ጥሎ ስለወጣ አምላኩን ባይኖሮ ጠባዩ ተመራምሮ አውቆ በሃይማኖት ስለጸና ለእግዚአብሔር ስለተንከራተተ እግዚአብሔር የአብርሃም ውበት ከሰማይ እስከ ምድር ድረስ ስቦታል። የድንግል ማርያም ውበት እንዴት አይስብም? ምንም ነገር እኮ ነው። በውስጥ በአፋ ፈልጎ በድንግል ማርያም ምን አገኘው ማለት ነው? መጽሐፍ ቅዱስ ላይ ምንም ነውር ያልተገኘባት ብቸኛ ሰው እሷ ብቻ ናት። እግዚአብሔር ባድሎ መጥቶ ልጇ የሆነ እንዳይመስላችሁ። እግዚአብሔር ልጇ እንዲሆን ያበቃት ይዛው የተገኘችው የበቃ የነቃ አይምሮ ነው። እግዚአብሔር ነፃ ፈቃድን ስለማይሻማ እግዚአብሔር በድንግል ማርያም የመጣ ወዳጇ ሊሆን አይደለም ልጇ ሊሆን። እንደዚህ ለማድረግ የበቃ ውበት አላት። የሚስብ ፍቅር ነው ያላት እመቤታችን። አበባ ንቦችን እንደሚስብ ሁሉ የድንግል ማርያም ውበቷ እግዚአብሔርን ስቧል። ነቢያትን ስቧቸዋል። ሐዋርያትን ስቧቸዋል። ሰማዕታትን ስቧቸዋል። ጻድቃንን ስቧቸዋል። አይምሮ የሌለውን ደግሞ አይስበውም የድንግል ማርያም እንጂ የድንግል ማርያም ፍቅር ይስባል። አባዮች የተናገረውን እዚሁ ሰዓታት ላይ ያለውን አንድ ነገር ልጥቀስላችሁ። ፍቅረኪ ሰምፔር ለዘይርህቆ ይስህቦ መንገለ አሚን ያቀርቦ ከማኪ አልቦ ምክንያተ ብሂል ዘተውልቦ። ፍቅርሽ ምንድን ነው አለ? ሰምፔር ነው። የራቀውን ምን ይላል አለ? ያቀርባል። አበባይቱ ሩቅ የሆኑ ንቦችን ጠርታ እንደምታመጣ የድንግል ማርያም ፍቅር ይስባል። የራቀን የሚያቀርብ ነው። እግዚአብሔር ሩቅ ነበረ። ኢሳይያስ እንደው ሰማዩን ቀደመ ወረድክልን እንዳለ ርቆ ነበር እግዚአብሔር ከኛ። እግዚአብሔርን ስባ ቅርብ ያደረገ መዓዛ አላት ድንግል ማርያም። እግዚአብሔርን ቅርብ ያደረገ እግዚአብሔርን ቅርብ እንዲሆን ከሚያደርግ ሰው በላይስ ማን ባለውለታ ሊሆን ይችላል? የራቀን ያቀርባል። ይሄ ሰምፔር የሚባለው የብረት አይነት የእንቁ አይነት እንደ ማግኔት ሩቅ ያሉትን የሚሰበስብ ነው። ልክ እንደዚህ የአንቺ ፍቅር እንቁ ነው። የራቀን ይጠራል፣ ከሩቅ ያለን ይስባል። ሩቅ የሆነን ሰው ስቦ ወደ እምነት ያቀርበዋል። ድንግል ማርያም ከእግዚአብሔርና በሰው መካከል መጋረጃ ሆና የማታሳየን ሳይሆን የድንግል ማርያም ፍቅር ወደ እግዚአብሔር የሚያቀርብ ነው። ሰው ድንግል ማርያምን ከወደደ ማርያም ብሎ አይቀርም። ማርያም ብሎ ማን ይላል? ወልድ ይላል። ወልድ ካለ ማን ይላል? አብ ይላል። አብ ካለ መንፈስ ቅዱስ ይላል። ማርያም ብሎ የሚል ቀራፍ የለም። ስለዚህ የድንግል ማርያም ፍቅር ወደ እግዚአብሔር የሚያቀርብ ነው። በአንዲቱ ሔዋን ከእግዚአብሔር ርቀን እንደነበር በአንዲቱ ሔዋን ደግሞ ወደ እግዚአብሔር ቀረብ። በራቅሁበት ቀረብኩ፣ በወደቅኩበት ተነሳሁ ያለ አባ ጊዮርጊስ። ስለዚህ መብል አርቆኝ ነበር፣ መብል አቀረበኝ። ሴት አርቆኝ ነበር፣ ሴት አቀረበችኝ ይላል። ሴት አራቀችኝ ያለው ማንን ነው? ሴት አቀረበችኝ የሚላት ማንን ነው? እመቤታችን። መብል አራቀኝ ምንድን ነው የሚለው? ምኑ ነው? መብል አቀረበኝ የሚለውስ ቅዱስ ሥጋውን ክቡር ደሙን እና እመቤታችን አበባ መባሏ በዚህ ውበቷ የተነሳ ነው። ሌላኛው አምስተኛው የመጨረሻ ነው። እመቤታችን አበባ የምትባል ለምንድን ነው ባል ልጇ በጎ መዓዛ ስለሆነ ነው። በጎ መዓዛ ስለሆነ ነው። በጎ መዓዛ ስለሆነ
ቅዱስ ጳውሎስ እንዲህ ይላል፣ የሞት ሽታና የሕይወት ሽታ አለ ይልና ንሕነሰ መዓዛሁ ለክርስቶስ ነን። እኛ ግን የማን መዓዛ ነን አለ? የክርስቶስ መዓዛ ነን ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ ለሕይወት የክርስቶስ መዓዛ ነን። የክርስቶስ መዓዛ ነው። ኃጢአት ክፉ ሽታ ነው፣ ክርስቶስ ደግሞ በጎ መዓዛ ነው። ስለዚህ ያ መዓዛ መጣና የረከሱትን ሁሉ ቀደሳቸው። በእውነት ማለት የረከሱትን ሁሉ ነው የቀደሳቸው። እና ለዚህ ነው ሊቁ ሲጸልይ እመቤታችንን ሰዓታት ላይ አባየው ሲጸልይ ምን ነው አይትእቲ ጸአተ ኃጣውእ የኃጢአቴን ክርፋትና ሽታ አርቂልኝ ይላል እመቤታችን። በመዓዛ ፍረትኪ መዝብዝኒ በአንቺ ሽቱ እኔን አጣፍጭኝ። ስጥጥ ይሰቀየ ወሐሴት አቅንትኒ የኃጢአት መታጠቂያዬን ሰቁን ቁረጭልኝና የደስታ መታጠቂያን አስታጥቂኝ ይላል። ስለዚህ የኃጢአቴን ክርፋት አርቂው ብሎ የሚናገረው ለዚህ ነው። ልጇ በጎ መዓዛ ስለሆነ በጎ መዓዛ በመዓዛ ፍረትከ ንረውፅ አይደል ያለ መኃልየ ሰሎሞን ምዕራፍ 1 ላይ ሽቱ የተቀባ ሰው የሄደበት ሁሉ ይታወቃል። የሽቱን መዓዛ እየተከተለ ይሄ የክርስቶስ በጎ መዓዛው የሚባለው መልካም ስራዎቹ ናቸው። መልካም ስራዎቹ ያደረጋቸው ነገሮች ትሕትናው፣ ቅድስናው፣ መሐሪነቱ፣ ይቅርባይነቱ፣ በጎ ፈራጅነቱ፣ ርኅሩህነቱ ይሄ ሁሉ መዓዛ ይባላል። እኛ የክርስቶስ መዓዛ ነን ሲል የክርስቶስ መታወቂያው ነን ሲል ልብስ በመዓዛው እንዲታወቅ ይሄ የገሌ ሽታ የገሌን ወዝ ይመስላል የሚባለው እኛ የክርስቶስ መታወቂያ ነን ያለ ቅዱስ ጳውሎስ ዮሐንስ ወንጌል ምዕራፍ 12 ላይ ስታነቡ የዚያ ሽቱ መዓዛ ቤቱን ምን አለው የሚል ታገኛላችሁ። ሞላው ይላል። ማን ያመጣችው? ባለ ሽቱዋ ማርያም ያመጣችው ሽቱ የክርስቶስን እግር ስትረጨው የሽቱ መዓዛ ቤቱን ሞላው። ይህን ሊቃውንቱ ሲተረጉሙት ጌታችን ኢየሱስ ክርስቶስ በጎ መዓዛ ነው። ያንን መዓዛውን የቅድስናውን መዓዛ ለቅዱሳን ሰጣቸው። እነሱ ደግሞ ምግባርን አፈሩና የእነሱ የምግባራቸው መዓዛ ቤቱን ሞላው ማለት ቤተ ክርስቲያንን ሞላት። የዛች ሴት ሽቱ ይህን ወንጌል በአንቀጹ የተረጎሙት የግዕዝ በግዕዝ መተርጉማን ሊቃውንት እንዲህ ብለው ተርጉሙ። የዚያች ሴት ሽቱ ቤቱን ሞላው ማለት ቤተ ክርስቲያንን የሞላ የቅዱሳን ስመጥር ሕይወታቸው ነው የሚታይ ይወጣል። እንዲህ ይላል ሰሎሞን መጽሐፈ ምክብብ ምዕራፍ 10 ላይ የይስም ሰናይ ቅባ መዓዛ ወዕለተ ሞት ምልዕተ ልደት ከመልካም ሽቱ መልካም ስም ይሻላል፣ የሚወለዱበት ቀንም የሚሞቱበት ቀን ይሻላል። ስለዚህ መልካም ስም ከሽቱ ይሻላል ያለው ለምን ይመስላችኋል? የትኛው ስም ነው? በለጡ አየሉ የሚለው ስም ነው አይደለም። ምን የሚለው ስም ይመስላችኋል? ክርስቶስ የሚለው ስም ነው። ክርስቲያን የሚለው ስም እፍረት ዘተሰውጠ ስምከ ይላል። ስምህ እንደሚፈስ ሽቱና ዘይት ነው የሚለው መኃልየ ሰሎሞን ምዕራፍ 1 ላይ። በዚያ ስም ኑረው የቅድስናቸው መዓዛ ዓለም ሁሉ የተሰማቸው የእሱን በወፃ ስሟ ተነገሩ ውስተ ሁሉ አድያመ ሶርያ እንደተባለ የእሱ ስም አጠራሩ በታምራቱ በትምህርቱ በልዕልናው ስሙ እስከ ምድር ዳርቻ እንደደረሰ ቅዱስ ስራ ሰርተው ስማቸው ከምድር እስከ ሰማይ የተጠራላቸው ቅዱሳን መዓዛው ቤቱን የሞላ ሽቱ ይባላል። ስለዚህ የዚያ ሽቱ መዓዛ ቤቱን ሞላው እንደተባለ ቅዱሳን ስራ ሰርተው የክርስቶስ መዓዛ ስለሆነ ቤተ ክርስቲያን ክብራቸው ሞልቶ ይፈሳል። ማኅሌት ይቆምላቸዋል፣ በዓል ይሰየምላቸዋል፣ ታቦት ይቀረጽላቸዋል፣ ቤተ ክርስቲያን ይተከልላቸዋል፣ ስማቸው ይመሰገናል፣ ገድል ይጻፈላቸዋል፣ ክብር ይሰጣል። ለምን? የሽቱ መዓዛ ቤቱ ሞልቶታል። እና እንግዲህ ድንግል ማርያም በጎ መዓዛ ናት። የረዳ የነካ ሰው እጁ ምን የሚሸት ይመስላችኋል? እና በቤታችንን የቀረባት ሁሉ ያያት ሁሉ ስሟን የሰማው ሁሉ አንዳች ነገር ይቀባል። እውነት አሰብ ኤልሳቤጥ የእመቤታችን ምኗን ሰማች? ከዚያ ምን አደረባት? መንፈስ ቅዱስ። የድንግል ማርያም ቃሏን የሰማ ስዕሏን የነካ አበባን እንግዲህ አይታችሁታል አይደል? እንኳን አይተነው ስለን እንደሰትበታለን። አይታችሁ ታውቃለህ? የከተማ ልጆች እንቁጣጣሽ የሚሉት ስለሌላቸው ምን ነው የሚሰጡት? አበባውን በምን ስለው ነው የሚሰጡት? በወረቀት ስለው ነው የሚሰጡት። አበባውን ሲያዩ ምንድን ነው የሚያስታውሱት? ዋናውን አበባ ማለት አንዳንድ መስሪያ ቤት ስትሄዱ በተለይ ወደ ኤርፖርት ወደዛም ስንሄድ ዝም ብሎ የሆነ የፕላስቲክ አበባ ነው ዛፍ ይሄ ደግሞ ዛፍ ነው ሊጸለቃ ይወት ግን ዛፉን እንዲያስታውሱ የእመቤታችን የቅድስት ድንግል ማርያም ስሟን የምናነሳው ስዕሏን የምንሰግድ ለምን ይመስላችኋል? በስዕሏ ማንን ስለምናስታውስ? ክርስቶስን ስለምናስታውስ ብቻ አይደለም። ማን እናስታውሳለን? ራሷን የኪሩቤል ስዕል በተሳለበት የማን ኃይል በዚያ ላይ አለ? የኪሩቤል ስዕል ረድኤት አለ አይደለም? በኪሩቤል ላይ ማን ስላለ? የእግዚአብሔር ኃይል ስላለ የኪሩቤል ስዕል በተሳለበት የእግዚአብሔር ኃይል በዚያ ላይ። የድንግል ማርያም እንግዲህ ታስታውሳላችሁ ኦሪት ዘጸአት ምዕራፍ 24 ላይ እንደተነገረው እግዚአብሔር ለሙሴ ምንድን ነው ያለው? ወግበር ክልኤተ ኪሩቤነ እምወርቅ ጽሩይ ከጥሩ ወርቅ ምን ስራ ነው ያለው? ምንድን ነው ያለው? ሁለት የኪሩቤልን ስዕል ቅረጽ ነው ያለው ከጥሩ ወርቅ። ከዚያ በኋላ ሁለቱ ኪሩቤልን እንዲህ እንዳውራ ዶሮ ክንፋቸውን አያይዞ ከሳለ በኋላ እነሱ በላይ በመግጠሚያው ላይ ነው በስሬት መክደኛው ላይ እግዚአብሔር በስሬት መክደኛው በዚህ ምን ያሰማዋል? ለሙሴ ድምፅ ወይም ቃል ያሰማዋል።
ኃይል ይሰጠዋል፣ ረድኤት ይሰጠዋል፣ መንፈሱን ያሳድርበታል። ከስርየት መክደኛው ላይ ሁለቱ ኪሩቤል ከተሳሉበት እንግዲህ ሁለቱ ኪሩቤል ከተቀጠቀጠ ወርቅ ተሰርተው ነው። ኪሩቤል ግን ያሉ የለም፣ በሰማይ ነው ያሉት፣ እዚህ የሉም። ስዕላቸውን እያየ ግን ሙሴ ኃይል ያገኛል። በኪሩቤል ስዕል ላይ የማን ኃይል ስላለ ነው? እግዚአብሔር ኃይል ስላለ ደስ ይለዋል ሙሴ የኪሩቤልን ስዕል ሲያያል። ምክንያቱም በዚያ ማን እንደሚያነጋግረው ያውቃል። እግዚአብሔር እንደሚያነጋግረው ስለሚያውቅ ነው። እንግዲህ ታቦቱ እመቤታችን ከሆነች የስርየት መክደኛ የተባለ ምን ሆነ ነው ያለው? ድንግልና። ከዚያ ያለው ከውሳጣዊ ቃል ማን ነው? በማህፀኗ ያደረ አካላዊ ቃል። እንግዲህ የኪሩቤልን ስዕል ባለበት የእግዚአብሔር ኃይል ካለ የድንግል ማርያም ስዕል ባለችበት የእግዚአብሔር ኃይል አለ የለም? የኪሩቤልን ስዕል ያዘለችውን ታቦት ሲያይ ዳዊት ከዘለለ እኔ የድንግል ማርያምን ስዕል እያየው እንደው ምን ነው በሆነልኝ ብንከባለንስ እንኳን መስለንና ልል ማለት ይቅር በስዕሉ አሰር እና ድንግል ማርያም እውነቴን ነው ብዙ የከረፋ ሕይወት ያለንን ሁሉ መዓዛ እንዲኖረን ሰው እንዲያከብረን ሰው እንዲወደን ያደረገ እመቤታችን በጎ መዓዛ ያለው ክርስቶስን ስለወደደችል አበባይቱ በቀለች። እዚያ ላይ መጥቶ የእግዚአብሔር መንፈስ አረፈ። በዚያ ምክንያት እኛ ተሰበሰበን እና ለዚህ ነው ቅዱስ ቄርሎስ አስተጋባአተነ ቅድስት ድንግል እንተባቲ ነዋየ ድንግልና ዘአልቦ ሙስል ነውር ነቀፋ የሌለበት ንጹሕ ድንግልና ያላት ልባም ዕቃ ድንግል ማርያም ከየተበተንበት ሰበሰበችን። የሱፍ አበባ ላይ ብላለች አይደል እመቤታችን? የሱፍ አበባ በጠባዩ ምን አይነት መሰላችሁ? የሱፍ አበባ የፀሐይን ብርሃን የሚከተል ለምሳሌ ጠዋት ብታዩት ወደ ምን እንደሚዞረው አዩ ደግሞ ወደ ሲሄድ ወደ ነው የሚሄድ ወደ ምዕራብ ፀሐይ የሚከተል አቅጣጫው እያለ ነው የሚዞረው ዘንበል እያለ አይሁት ዳችሁ ድንግል ማርያም የማንን ፈቃድ የምትከተል ይመስላችኋል? የእግዚአብሔርን ፈቃድ የምትከተል የእግዚአብሔርን ፈቃድ በሕይወቷ ዘመን ያገለገለች አበባ ድንግል ማርያም ነው። ድንግል ማርያም ስሟ በተጠራበት የእግዚአብሔር ፈቃድ አለ። እሷ ጋር ሲጠጋ ሰው የእግዚአብሔርን ፈቃድ ያገኘዋል። የእግዚአብሔር ፈቃድ የዓለሙ መዳን ነው። ዓለም እንዲድንም የመጣ በሷ በኩል እና እንግዲህ ድንግል ማርያም በቆማ አሁን ስሜ ተጠርቷል በልጅሽ